በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ኢዮር ቀሲስ መምህር አብይ ሀረጎ የዚች ታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የሊቀ መላኩ የቅዱስ ፋኑኤል የነፍስ ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት በዓታ ማርያም ለድነት ለበረከት ለንስሐ ሕይወት በዚህ በተቀደሰ ደጇ የሰበሰበችንም አምላክ ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ክብር ምስጋና ይድረሳቸው። ዛሬ ሰኔ ስንት ቀን ነው? ሰኔ 3 ቀን። ዛሬ ሰኔ 3 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናስባቸው የምናስታውሳቸው ቅዱሳን አሉ። ከነዛ ውስጥ ማንን ታስባላችሁ ታስታውሳላችሁ? እመቤታችን ድንግል ማርያም እናትና አባቷ ተስለው ወልደው 3 ዓመት በሆናት ጊዜ ወደ ቤተ መቅደስ ያስገቡበት ስለታቸውን ድንግል ማርያምን ለእግዚአብሔር የሰጡበት ቀን ስለሆነ ዓመታዊ ክብረ በዓሉ ታኅሳስ 3 ቀን ነው። ነገር ግን ወር በገባ በ3 እመቤታችንን በዓታ ማርያም ብለን እናስባታለን። የእመቤታችን የበዓታ ማርያም ጸጋ በረከት ከሁላችን ጋር ይሁን። ሌላው ማንን ታስባላችሁ ታስታውሳላችሁ? ንገሩኝ እንጂ። ከሰባቱ ሊቃነ መላእክት በአምስተኛ ማዕረግ ላይ የሚገኘው እጅግ በጣም ገናና መልአክ ከሆኑት ቅዱሳን አንዱ የሆነው ማን ነው? ሊቀ መላኩ። ምንድነው ዛሬ ጸጥ ረጭ ብላችኋል? ሊቀ መላኩ ማን ነው? ቅዱስ ፋኑኤል። እንዲህ ነው አይደለም የምትዘነጉት የምትረሱት? እንደው ይገርመኛል እኮ ሊቀ መላኩ ቅዱስ ፋኑኤል ወርሃዊ ክብረ በዓሉ ነው። ፋኑኤል ማለት የዕብራይስጥ ቋንቋ ሲሆን ትርጉሙ ደግሞ የአምላክ ፊት የአምላክ ብርሃን ማለት ነው። ምን አልኳችሁ? የአምላክ ፊት ወይም የአምላክ ብርሃን ወይም ደግሞ የእግዚአብሔር ፊት ማለት ነው። ከሰባቱ ሊቃነ መላእክት አንዱ የሆነው ይሄው ገናናው መልአክ ሊቀ መላኩ ቅዱስ ፋኑኤል ቤተ ክርስቲያናችን ታስበዋለች ታስታውሰዋለች። ስለዚህ መልአክ ሁለት ነገር ብቻ ልንገራችሁ። የመጀመሪያው ይሄ ታላቁ መልአክ ሊቀ መላኩ ቅዱስ ፋኑኤል መጋቤ ድንግል ይባላል። ማን ይባላል አልኳችሁ? መጋቤ ድንግል። እመቤታችን ድንግል ማርያም በ3 ዓመቷ ወደ ቤተ መቅደስ በገባችበትና ስለት ተደርጋ በተሰጠችበት ሰዓት በወቅቱ የነበረው ካህኑ ዘካርያስ እመቤታችንን በስለት ከተቀበለ በኋላ በቤተ መቅደስ ስትኖር ምን ትበላለች ምን ትጠጣለች ብሎ ተጨንቆ ነበረ። በዚህም የተነሳ አንድ ሐሳብ መጣለት። የአይሁድ ሊቃውንት ጠርቼ ሰብስቤ ጸሎተ ምህላ አድርጌ እግዚአብሔር የምግቧን ነገር የመጠጧን ነገር ቢይዝልኝ ወይም ደግሞ የምትበላውን የምትጠጣውን ቢጠቁመኝ ቢያሳውቀኝ ብሎ ደውል አስደወለና ሕዝቡ እንዲሰበሰብ ሊቃውንቱ እንዲመጡ አደረገ። ካህኑ ዘካርያስ ይህንን ካደረገ በኋላ በወቅቱ የነበሩት ምእመናንና ሊቃውንት ተሰብስበው ዛሬ ደውል ተደውሏል፣ ለምንድነው የጠራኸን? ለምንድነው የሰበሰብከን? ምንድነው ዛሬ የተፈጸመው ብሎ ካህኑ ዘካርያስን ጠየቁት። ካህኑ ዘካርያስም አንዲት ብላቴና ሕፃን ልጅ በስለት ተሰታ መታለች። ስለዚች ብላቴና በቤተ መቅደስ ነውና የምትኖረው፣ ስለምትበላውና ስለምትጠጣው ነገር ጨንቆኛል። እግዚአብሔር እንዲጠቁመን ተባብረን ጸሎት እናድርግ፣ እግዚአብሔር መልስ ይሰጠናል ብሎ አሰበ። ዛሬም ተባብረን ብንጸልይ እግዚአብሔር መልስ ይሰጠናል አይሰጠንም? ይሰጠናል። እግዚአብሔር ይሰማናል። ዛሬ እግዚአብሔር አልለመንም አልሰማም ያለን
አንደኛ ራሳችን በዘር በብሔር ተቧድነናል፣ ተከፋፍለናል። ኦርቶዶክስ ለኦርቶዶክሱ ተጠማምዷል፣ ተጠላልቷል። ክርስቲያኑ ክርስቲያኑን ያሳድዳል። ክርስቲያኑ ክርስቲያኑን መከራ ያበላዋል። ክርስቲያኑ ክርስቲያኑን ይበድለዋል። ይሄ ብቻ አይደለም፣ በአባቶችም ዘንድ አንድነትና ህብረት ጠፍቷል። አንድነትና ህብረት ሲጠፋ ደግሞ በአባቶቻችን ዘንድ መከፋፈል፣ መጠላላት ይመጣል። ሁለተኛ ደግሞ ዝቅ ስንል ደግሞ በየቤተ ክርስቲያን ባሉትም መከፋፈሉ፣ ፍቅር ማጣቱ እጅግ በጣም በሚከብድ ሁኔታ ነው ያለው። ስለዚህ ዛሬ አንድነትና ህብረት ስለጠፋ እግዚአብሔር እንደ ሰማዩ ራቀን። ካህኑ ዘካርያስ ህዝቡን ሰበሰበ፣ ሊቃውንቱንም ጠራ። እግዚአብሔር ይሰማናል፣ ስለዚህች ብላቴና መልስ ይሰጠናል። ስለዚህ ኑ ጸሎት እናድርግ አለ። ህዝቡም ተሰበሰበ፣ ጸሎት አደረጉ። እግዚአብሔር አምላክ ጸሎታቸውን ሰማ። ጥያቄያቸው ምንድን ነበረ? እቺ ብላቴና በቤተ መቅደሱ ስትኖር ምን ትበላለች፣ ምን ትጠጣለች የሚል ነገር ስለነበረ እግዚአብሔር አምላክ ጸሎታቸውን፣ ልመናቸውን ሰማና የምግቧን የመጠጧን ነገር እንዲይዝላት፣ እንዲያገለግላት፣ እንዲያቀርብላት፣ እንዲመግባት፣ እንዲያጠጣት ይህንን ታላቁን መልአክ ቅዱስ ፋኑኤልን እግዚአብሔር ከሰማይ ላከው፣ ወደ ምድርም አመጣው። ገናናው መልአክ ሊቀ መላኩ ቅዱስ ፋኑኤል ብርሃናዊ ክንፉን እያማታ ከሰማይ ወረደ። በጣም የሚገርም ነገር ደግሞ እኮ የተፈጠረው ይህ ታላቁ መልአክ ከዚህ ቀደም በገሃድ እንደዚህ በብሉይ ኪዳን ዘመን ታይቶ ስላልታወቀ ይልቁንም ደግሞ ለጥቂት አባቶች ብቻ ታይቶ ስለነበረ ይህ ታላቁ መልአክ ቅዱስ ፋኑኤል ከሰማይ ወርዶ ህዝቡ ባለበት በተሰበሰበበት ቦታ ላይ ሲረብ ካህኑ ዘካርያስ ተመለከተ። ካህን ነው፣ ጻድቅ ነው፣ የእግዚአብሔር አገልጋይ ነው፣ መስዋዕት አቅራቢ ነው። ይሄ ታላቁ መልአክ ይገለጣል ይመጣል ብሎ ስላላሰበ ቅዱስ ፋኑኤል ለካህኑ ዘካርያስ ሲገለጥለት በልቡ ምን ብሎ አሰበ? እነሆ የእስራኤል አምላክ ዛሬ በህዝቡ ፊት ክብሬን፣ ጸጋዬን፣ ሞገሴን ሊገልጽ ፈልጓል። ስለዚህ ይሄ የመጣው ህብስት ለኔ ነው ብሎ ወደ መልአኩ ጠጋ ሲል እንደሰማችሁት መልአኩ ወደ ላይ ሰቀቀበት ወይም ደግሞ ከፍ አለበት፣ መጠቀበት ይላል። በዛን ሰዓት በልቡ ምን አሰበ? እነሆ ይሄ መልአክ ይዞት የመጣው ህብስትና ጽዋ ለኔ አይደለም፣ ምናልባት እቺን ሕፃን ተስለው በጸሎት የወለዱት ለእናት ለአባታቸው የመጣ ይሆናል። ተበድለዋል፣ ተገፍተዋል፣ ተንቀዋል። እግዚአብሔር አምላክ የእስራኤል አምላክ በተናቁት በተገፉት ህዝብ ፊት ክብራቸውን ሊገልጽ ፈልጓል ብሎ እናታችን ቅድስት ሐናን እስኪ ነይ ከመልአኩ ተቀበይ አላት። እናታችን ቅድስት ሐናም ወደ መልአኩ ጠጋ ስትል ቅዱስ ፋኑኤል ህብስቱንና ጽዋውን እንደያዘ ወደ ላይ ብድግ ብሎ አሁንም ሰቀቀ፣ መጠቀ። በዚህን ጊዜ ካህኑ ዘካርያስ ገባው፣ ተገለጠለት። እስኪ ይችን ብላቴና አምጧት፣ በመቅደሱም ፊት ለፊትም አስቀምጧት፣ አንቺም አንተም እስኪ ዞር ብላችሁ ጠጋ ብላችሁ ቁጭ በሉ፣ ቆሙ አላቸው። በዚህን ሰዓት እናታችን ድንግል ማርያምን ብላቴናዋን ሕፃኗን ማርያምን አስቀመጡ። በዚህን ሰዓት ቅዱስ ፋኑኤል ከሰማይ ወረደ። እመቤታችን ድንግል ማርያምን ቅዱስ ፋኑኤል ህዝቡ እያየ እየተመለከተ በአንድ ክንፍ ደግፎ በአንድ ክንፍ አጎናጽፎ እመቤታችንን ህብስትና ጽዋ አበላት፣ አጠጣት። በዚህን ሰዓት ካህኑ ዘካርያስ ምን አለ? እነሆ የሆዷ ነገር ከተያዘልን እቺን ብላቴና በቤተ መቅደስ እናስቀምጣት። የምትበላው የምትጠጣው ሰማያዊ ህብስትና ጽዋ ከሆነ ከዚህ የበለጠ ምን ታምራለ? መልአኩ ይመግባታል፣ እኛ እንንከባከባታለን ብለው እመቤታችን ድንግል ማርያምን በክብር ወደ ቤተ መቅደስ አስገቧት። ቀደም እንደነገርኳቸው ይህ ታላቁ መልአክ መጋቤ ድንግል ይባላል። የተራቡትን ይመግባል፣ የተጠሙትን ያጠጣል። መጽሐፍ ቅዱስ ላይ ስለዚህ መልአክ የተጻፈ አለ። በዚህ በመጽሐፈ ነገሥት ቀዳማዊ በምዕራፍ 19 ቁጥር 5 ላይ ብዙ ጊዜ ምናልባት ይህንን ታምር ወይም ደግሞ ይህንን ታሪክ ትሰማላችሁ። ነገር ግን ቅዱስ ፋኑኤል እንደሆነ ላታውቁ ትችላላችሁ። ምንድነው የሚለው? ቁጥር 5 ላይ በክትክታም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ።
በላም ጠጣም ተመልሶ ተኛ ይላል። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶም በላ ጠጣ። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ ይላል። ይህ ነገር የተነገረው ለነቢየ እግዚአብሔር ለቅዱስ ኤልያስ ነው። ነቢየ እግዚአብሔር ቅዱስ ኤልያስ ኤልዛቤል ባሳደደችው መከራ ባጸናችበት ልትገድለው በፈለገችበት ሰዓት ሸሽቶ ሄዶ ነበረ። ታዲያ ነቢየ እግዚአብሔር ቅዱስ ኤልያስ ምን ሆነ? ከመንገድ ብዛት የተነሳ ሄዶ ደከመው። ከክትክታ ዛፍ ስርም አረፍ እንዳለ ርቦትም ጠምቶትም ስለነበረ ተኛና አንቀላፋ። በዚህን ሰዓት የእግዚአብሔር መልአክ ቅዱስ ፋኑኤል ከሰማይ ለነቢየ እግዚአብሔር ለቅዱስ ኤልያስ ህብስትና ጽዋ ይዞ ወረደ። ልክ እንደ ሰው ዳሰሰው፣ ቀሰቀሰው፣ ተነሳለው፣ በጎኑም አስቀመጠለት። እነሆ እንጎቻውንም ብላ ውሃውንም ጠጣለው። የእግዚአብሔር ሰው ቅዱስ ኤልያስ ያንንም ህብስት በላ፣ ጽዋውንም ጠጣ። ደስ አለው፣ ረካ፣ ነፍሱ ሐሴት አደረገች። ይሄንን ካደረገ በኋላ በደስታ ብዛት የተነሳ ተመልሶ ተኛ። እንደገና ቅዱስ ፋኑኤል መጣና ተገለጠለትና ሁለተኛ ቀሰቀሰው። ድጋሚ ብላ ጠጣለው። የምትሄድበት መንገድ ሩቅ ስለሆነ ብላ ጠጣለው። ነቢየ እግዚአብሔር ቅዱስ ኤልያስ ያንን ህብስትና ጽዋ ከጠጣ በኋላ ለ40 ቀን ለ40 ሌሊት ያለማቋረጥ ቀንም ሌሊት እስከ እግዚአብሔር ተራራ ድረስ ሄደ ይላል። ቅዱስ ፋኑኤልን የምትማጸኑ ሰዎች ካላችሁ በእውነት የእግዚአብሔርን በረከት መግበኝ ብትሉት እንደ ነቢየ እግዚአብሔር እንደ ቅዱስ ኤልያስ ይመግበናል? አይመግብንም? ይመግበናል። ለምን? የተሰጠው ጸጋና በረከት ይሄ ስለሆነ። እግዚአብሔር አምላክ ለተራቡት ለተጠሙት፣ በረከት ላጡት፣ እንዲሁም ደግሞ ንስሐ ገብተው የክርስቶስን ስጋውንና ደሙን ለሚፈልጉት እባክህ እንደው ለስጋውና ለደሙ አብቃን፣ የክርስቶስን ስጋና ደም እንድንመገብ አድርገን ብለው ቅዱስ ፋኑኤልን ቢለምኑት ለንስሐ ያበቃቸዋል፣ ስጋውን ደሙን እንዲቀበሉ ያግዛቸዋል። ይህ ታላቅ መልአክ እንደዚህ ነው። ስለዚህ አባቶቻችን መጋቤ ድንግል ይሉታል። ማን ይሉታል አልኳችሁ? መጋቤ ድንግል። በእውነት አሁን ቅዱስ ፋኑኤል ለድንግል ማርያም እንዳስፈለገን እኔና ለእናንተ ያስፈልጋል? አያስፈልግም? አያስፈልገንም እንጂ ቢያስፈልጋችሁማ ትለምኑት ነበረ። ቢያስፈልጋችሁማ ትማጸኑት ነበረ። ቢያስፈልጋችሁማ የጎደለ ነገርማ ኖሮ በእውነት የመልአኩን ጥቅም ብታውቁ ኖሮ መልኩን ታደርሳላችሁ፣ ትማጸናላችሁ፣ እንደ ድንግል ማርያም መግበን ትላላችሁ። ዛሬ ብዙ ነገር ጎሎብናል። ነፍሳችን ተርባለች፣ ስጋችንም ተርቧል። ያለንም እንበላለን፣ እንጠጣለን፣ አንረካም፣ አንደሰትም። እንለብሳለን፣ አይሞቀንም፣ ይበርደናል። ነፍሳችን ደግሞ የክርስቶስን ስጋውንና ደሙን ተርባለች። የእግዚአብሔር ሰው ነቢየ እግዚአብሔር ቅዱስ ኤልያስ ያንን ህብስት ያንን ጽዋ ከጠጣ በኋላ ነፍሱ ተደሰተች። ያለ ድካም ያለ ረፍት 40 ቀን 40 ሌሊት እንዲሄድ መንፈሳዊ ጉልበትና ጸጋ እንዲያገኝ አደረገው። ይህንን መልአክ የሚማጸኑ ለክርስቶስ ስጋውና ደሙ ይበቃሉ። ይህንን መልአክ የሚማጸኑ ጸጋና በረከት ረድኤትን ይመገባሉ። ሌላው ይሄ ታላቁ መልአክ ቅዱስ ፋኑኤል ሰዳዴ አጋንንት ይባላል። ማን ይባላል አልኳችሁ? ሰዳዴ አጋንንት። አጋንንትን ያሳድዳል፣ አጋንንትን ከሰዎች ዘንድ ያርቃል። ቅዱስ ፋኑኤልን የሚማጸኑ ሰዎች የክፉ መናፍስት ውጊያ አይበረታባቸውም። ቢበረታባቸውም ይሄ ታላቁ መልአክ ቅዱስ ፋኑኤል ያርቅላቸዋል። በተለያዩ ድርሳናት ስንመለከት ይሄ ታላቁ መልአክ ሊቀ መልአኩ ቅዱስ ፋኑኤል በክፉ መንፈስ ለሚፈተኑት ለሚሰቃዩት ሰዎች እጅግ በጣም ቅርባቸው ነው። ክፉ መንፈስ የሚበረታበት ፈተና የሚበዛበት ሰው የዚህን የታላቁን መልአክ የቅዱስ ፋኑኤልን መልኩን ድርሳኑን እየጸለየ ወይም ደግሞ ማንበብና መጻፍ እንኳን ቢያቅተው ስሙን እየጠራ ሰዳዴ አጋንንት ቅዱስ ፋኑኤል የሚያሳድደኝን የሚፈትነኝን ክፉ መንፈስ አረቀልኝ ብሎ ቢለምኑት ይሄ ክፉ መንፈስ ይርቅላቸዋል። ሰዳዴ አጋንንት ነው። ዛሬ ሰዳዴ አጋንንት የሆነውን ቅዱስ ፋኑኤልን ትተን ክፉ መንፈስ ያሳድደናል። ሰዳዴ አጋንንት የሆነውን ቅዱስ ፋኑኤልን መማጸን ትተን ዛሬ ትዳራችን ስደት ላይ ነው፣ ሰላማችን ስደት ላይ ነው፣ ጤናችን ስደት ላይ ነው። እኛም እኮ በሀገር ውስጥም ብንሆን በኃጢአት የተሰደድን
በብዙ ነገር የተጎዳን ሰዎች አለን። እግዚአብሔር አምላክ እንዲረዳን ቅዱስ ፋኑኤል እንዲያግዘን መላኩን መማጸን አለብን። አሁን እርግጠኛው የምጠይቀው እዚህ ውስጥ አሁን ዛሬ የቅዱስ ፋኑኤልን መልክ የጸለያችሁ ሰዎች አላችሁ ብዬ ብጠይቅ ምናልባት በጣም ጥቂት ሰዎች ናቸው የሚያወጡት። እስኪ የቅዱስ ፋኑኤልን መልክ የጸለያችሁ ሰዎች የለም? እሺ ያልጸለያችሁ ሰዎች አውጡ እስኪ በስላሴ ስም። እግዚኦ ማረነ ክርስቶስ። ቅዱስ ፋኑኤል አያስፈልጋችሁም ማለት አያስፈልጋችሁ? ለነገሩ እናንተ እንኳን ዛሬ ቅዱስ ፋኑኤል ነው ብላችሁ አስባችሁ መልኩን ልትጸልዩ ቀርቶ ለጉዳያችሁ የመጣችሁባትን ድንግል ማርያምን እንኳን በውዳሴ ማርያም አትማጸኑ። ውዳሴ ማርያም ያላደረሳችሁ ያልጸለያችሁ ብዙ ሰዎች ትኖራላችሁ። የቅዱስ ፋኑኤልን መልክማ የሚጸልይ የታደለ ሰው ነው፣ መላኩን ያሰበ ሰው ነው። አያችሁ አይደል ጉድለታችን? መላኩ ምንድነው አልኳችሁ? ንገሩኝ እንጂ ሰዳዴ ምንድነው አልኳችሁ? ሰዳዴ አጋንንት። ሰዳዴ አጋንንት ማለት ምን ማለት ነው? አጋንንትን ምን የሚያደርግ የሚያሳድድ፣ የሚያባርር፣ የሚያርቅ ከኛ ከህይወታችን ዞር የሚያደርግ ማለት ነው። ሁሉም ቅዱሳን መላእክት የተሰጣቸው የየራሳቸው ጸጋ የየራሳቸው ክብር አለ። ቅዱስ ፋኑኤል ከሌሎቹ ቅዱሳን መላእክት የሚለየው እንደነገርኳችሁ ሁለት ተግባር ወይም ደግሞ ሁለት ስም አለው ለኛ። በሰማይ ከቅዱሳን መላእክት ከጓደኞቹ ከወንድሞቹ ጋር እግዚአብሔርን ቅዱስ ቅዱስ እያለ ያለ እረፍት ያመሰግናል። ወደኛ ደግሞ ስንመጣ መጋቤ ድንግል ነው፣ ድንግል ማርያምን መግቧል፣ ሰዎችን ረድኤት በረከት ይመግባል። ሁለተኛ ደግሞ ሰዳዴ አጋንንት ነው። አጋንንትን ከሰዎች ዘንድ ያሳድዳል። ስለዚህ አጋንንት ከኛ እንዲሰደድ የምትፈልጉ ከሆነ ይህንን ታላቅ መልአክ ቅዱስ ፋኑኤልን ለምኑት፣ ተማጸኑት። ይህንን መልአክ ለምኑት። ይሄ ከሆነ በእውነት ቅዱስ ፋኑኤል ይረዳናል፣ ያግዘናል። ይሄ ብቻ አይደለም። ሰይጣን በዝሙት እያሳደደ የሚጥለን ክፉ መንፈስ በኃጢአት የሚያሰናክለን ከሆነ ንስሐ ለመግባት ያቃተን ወይም ደግሞ በተደጋጋሚ በአንድ አይነትና በተለያየ ኃጢአት እየወደቀን ከዛሬ ነገ ንስሐ ገባለሁ እያልን እየፈራን እየሰጋን እየተባን ወደ ኋላ ያልን ሰዎች ወይም ደግሞ ንስሐ ደፍረን መግባት ያቃተን ንስሐም ገብተን ደግሞ በተደጋጋሚ እየወደቀን የተቸገርን ሰዎች ካለን ይህንን ታላቁን መልአክ ቅዱስ ፋኑኤልን ተማጸኑት። ለእውነተኛ ንስሐ ያበቃችኋል። ለምን አልኳችሁ? ለእውነተኛ ንስሐ። እውነተኛ ንስሐ ማለት ወድቆ መነሳት የሌለበት እያንዳንዱን ኃጢአት በዝርዝር ተናግሮ ከዚህ በኋላ ኃጢአት በቃኝ እግዚአብሔር ይሻለኛል ብሎ ወደ እግዚአብሔር መጠጋት ነው። ይሄንን ለማድረግ ስጋን የለበስነው እንወድቃለን፣ ተመልሰን እንስታለን። ነገር ግን እግዚአብሔር አምላክ የሚያግዙንን እነዚህን ቅዱሳን መላእክት የሰጠን በወርቀታችን ጊዜ መነሻ እንዲሆኑን በምንንገዳገድበት ጊዜ ደግሞ እንድንቆም የሚያግዙን ናቸውና ንስሐ መግባት የፈራችሁ ንስሐ ገብታችሁ እየወደቃችሁ የተቸገራችሁ ሰዎች ካላችሁ ይህንን ታላቁን መልአክ ቅዱስ ፋኑኤልን ለእውነተኛ ንስሐ አብቃኝ በሉት። በዚህ በመጽሐፈ ሄኖክ በምዕራፍ 10 ቁጥር 15 ላይ እንዲላል አራተኛውም የዘላለም ሕይወትን የሚወርሱ ሰዎች ተስፋ ሊሆን ንስሐ በሚገቡ ሰዎች ላይ የተሾመ ፋኑኤል ነው ይላል። ንስሐ በሚገቡ ሰዎች ላይ ምን ይሆን አልኳችሁ? የተሾመ። ንስሐ በሚገቡ ሰዎች ላይ የተሾመ ቅዱስ ፋኑኤል ይባላል አለ። ንስሐ መግባት የፈለገ ሰው ቅዱስ ፋኑኤልን አግዘኝ ለንስሐ አብቃኝ ካለ ቅዱስ ፋኑኤል ያግዘዋል። እውነተኛ ንስሐ እንዲገባ ያደርገዋል። በንስሐም እንዲጸና ያደርገዋል። ለምን? አንዱ የተሰጠው ቃል ኪዳን ለወደቁት ሰዎች የመነሳት ምክንያት እንዲሆን ወደ እውነተኛ ንስሐ እንዲመጡ እንዲያግዛቸው እግዚአብሔር ጽኑ ቃል ኪዳን ሰጥቶታልና ንስሐ መግባት ያቃታችሁ ሰዎች ቅዱስ ፋኑኤልን ተማጸኑት። ንስሐ በሚገቡ ሰዎች ላይ የተሾመ ቅዱስ ፋኑኤል ነው። እግዚአብሔር አምላክ ንስሐ እንድንገባ ቅዱስ ፋኑኤልን ለኛ ሾሞልናል። ንስሐ እንድንገባ፣ እንድንበረታ፣ እንድንጸላ፣ ወድቀንም እንድንነሳ እንዳንወርቅ ደግሞ እግዚአብሔር አምላክ ይህንን ታላቁን መልአክ በእኛ ላይ ሾሞታልና በእውነት መጋቤ ድንግል የተባለው ቅዱስ ፋኑኤል ጸጋ በረከቱን በቃል ኪዳኑ ይመግበን። ሰዳዴ አጋንንት የተባለው ቅዱስ ፋኑኤል በነፍስም በስጋም የሚፈትነንን የሚያሳድደንን ኃይል አጋንንትን ያርቅልን።
የባታ ማርያም ጸሎት፣ የሊቀ መላኩ የቅዱስ ፋኑኤል ጥበቃነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።